አትመልስ በቃክ የነስ ልጅ በቃ ምን ላርጋት ከየትም ያመጣሻቸው ልጆች እንዲሆኑ ለውርሱ ብዬ ነው እንደዚህ ያለው አይ በቃ ለዚህ አይ ቆይ ማዘሪ ረገ በሉ ቁጭ በሉ ምንድነው እስር ቤት እንነጋገር አይ ምንድነው የሚለው የምን እስር ቤት ነው ሊያጫውቱ በሰላም ተወረቀና በስተታወረ አሁን ሲቀጥል እያንዳንዱ ያደረካቸው ነገራቶች እያንዳንዱ ለፈጸምካቸው ነገራቶች ትከፍላለህ። ተደወለልኝ አለ ልጆቹ እኮ በመኪና አደጋ ሞቱብሽ ልጆች ይሻለኝ። እሺ አስከሬናቸውንም እስኪ ያሉበትን አጥንታቸውን ቢሆን ተለቅሞ ልጆችን እኔ ቀብሬያቸዋለሁ። እኔን አታምኙኝ አብረን ሆነን እንዴት መጡ እዚህ ያለኝ እኔ ለብሶ ሊደርሱ ነው አለ። ምንድን ነው የማይመጡት? ሁለት ልጆችን ገድዬ ሁለት ልጆችን ሙተውብኝ እኔ አልቀበርኳቸው፣ አንተ ነው የቀበርካቸው። አንተም ነይና እህቴ ብለሃል አልከኝ። ክፍለ ሀገርም አላከን ቢልካቸውማ ዘመርታው ነበረ። የሌለ ሰው ስም ጠርቶ ዘመዳችን ነው እሱ ነው ደውሎ የነገረኝ አለ። ደግሞ በኋላ ይሄው እየዘነጋሁት አይደለ እሱ ነው ደውሎ የነገረኝ። ምንም በማናውቀው ነው። ኧረ ተው፣ ኧረ እኔ ይሄን ሰው እያላቅም ዘመዳችንን አይደለም ባከን ዝም በይ ስተሽ ይሆናል ይለኛል። አንቺ እኮ ስተሻል የመጣው ወረደልኝ ወደዛ አትጠቀኝ። እሺ ያልኩህ አትጠቀኝ። ቢሎን አትጠቀኝ። ቢሎን አስቀምጡ ጣልኝ ሂሩታልኝ። እሺ ከቤት ይወጣልኝ አልፈልግም። ምን ፈልገህ ነው? ምን ፈልገህ ነው? እናትህ ልካኝ ነው ላው እናቴ ማንንም አይልክም። ያ ሰውዬ ነው ልኮ የመጣው ያ በስተኛ ጎት ነው ያላካለ። አንተ እናት በሐዘን ነው ያለችው፣ ታማ በጸበል ነው ያለችው። ይሄ ሁሉ አንተና እህትህ ሞታለች ተብሎ በሚሰማው ነገር ነው። ይኸውልህ እየሰማኸኝ ነው? እናቴ እንደዚሁ ባለችበት እንደሞተን አውቃ ብትኖር ነው የሚሻለው ለኔ። በቃ አረ ማንንም አለ። እኔ በእናታችሁ በኩል ነው የመጣሁት። በእናታችን በሷ በኩል ደግሞ መታችሁ ደካማ ጎናችን ስለምታውቁ በሷ በኩል መታችሁ እኛ ልታጠቁ። እኔ እኮ አይደለም ቪዲዮ ላሳይሽ ና ስልክን ስጠኝ ለማስተኛ ቪዲዮ ላሳያችሁ እና እናታችሁ ጋር በቃን ሰለቸን ደከመን እንዴ ተደበደብን አለቅን። በቃ አሁን ምን ፈለጋችሁ? በቃ ውጡልን። ተወኝ እባክህ ለምረም አትወኝ። አሁን ምንም መተው አይደለም። ምንድነው ምንድነው የምትጮሁት? ነይ እስቲ እህት ነች አይደል? ነይ ቁጭ በይ እንጂ ነው ፈልግሻለሁ። ደግሞ እናንተ ላካችሁ አሁን አይደለም መላላክ አይደለም። ነይ ቁጭ በይ ቁጭ በይ። ምንም የተፈጠረ ነገር የለም። ማንንም የሚለከኝ ነገር ደግሞ የለም። ስለዚህ አሁን ያንንም ነገር እያደረገ የነበረው አጎታችሁ ነው ከጀርባ ሆኖ እናንተንም አሁን እዚህ ራሱ እናንተን ለማግኘት ራሱ ይሄ በጣም የለፈውት የሱን ስልክ ተከታትለን ገና እሱ ሰዎች በጣም ብዙ ሰዎችን ይዘን ነው እንትን ደርስ ይችላል። ቀላል ነው ብቻ ምንድነው እንዳንተ ሰዎችን እየላካ እሱ ጅል ነው ሁሌ ነው የሚደበደብ የሱ እናንተ ሰው እየላካ ይሰልሉታል። እሱ ጅል ነው ይለፈልፋል። ከዛ ይደበድበዋል እየመጣ እሱ ሰው ነው እንዴ? ቤቱም አንድ ቀን እኛን የሚያግዘን መድኃኒዓለም ይልክልናል ብለን ተስፋ አለን። ለዛም ነው የተቀመጥነው። ያ ጊዜ አሁን ነው። ልብስሽን ቀይሪ፣ አንቺ ሌላ ልብስ ካለሽ ልብስ ቀይሪ፣ ፋቢ አንተም ልብስ ካለ ቀይሩና አምሮባችሁ ነው እንድታያችሁ ራሱ የምፈልገው። እንሄዳለን። እኔም ሰዎች አሉ፣ እሱንም ደግሞ ልክ አስገባዋለሁ። በህጉ ጥር ስር እንዲቀመጥ አድርገዋለሁ። እሱ እኮ ለብር ብሎ ነው፣ እነሱ ደግሞ ለብር ብሎ ነው። ምን እንደሆነ እንደመጣ ታውቃለህ? እኔ አይደለም ቆይ፣ ወይ እሺ፣ እኔ ሰራኋቸውን ስራች ወይ ላሳይሽ ከዚህ በፊት የተፈጠሩትን ነገር። ኦኬ፣ በማክስ ተሸፍነ የመጣው ማንነትህ እንዳለው ማንንም ነገር መሰለኛ እዚህ ነው። ሰላም ነው። አንተ ስራ የለም እንዴ? ሰላም ነው ማለት ነው። ሰላም ነህ? ምንድን ነው የምትመላለሰው እዚህ ቤት? ምንም ያመላለስ እኮ ወጣ በእናትህ ውጣ ስትለኝ ምን ፈልገህ ነው የመጣው? እኮ ነው አንቺ ዝም በይ እስኪ ዝም በይ እና ሰው እንግዲህ ሲመጣ ምን ፈልገህ ነው የመጣው? ጨርሰን አወራ። ምን ነው ነገር የለም። እስኪ አንቺ ቆንጆ
አስክሪዝ ምን አለ? እስቲ ቁጭ በልና እንስማው። ምን አረገ? ምንድን ነው የፈለከው? ምንም የፈለኩት ነገር የለም። ለምን ሞተው እኮ ጨረሰን። አልወጣም። እኔ ላውራው ነው መዘር ነው ፈልጌ የመጡት ላውራቸው ነው የመጡት። አሁንም ቢሆን አንተንም እነሱንም እንፈልጋቸው። ቁጭ በልና ነው ምን አርግ ነው የምትይኝ? ቆይ ወንድሜ ቁጭ በል ተረጋጋ። እስኪ ቁጭ እዚህ ቤት ውስጥ ቆይ ቁጭ በል እስቲ። አንዳንድ ቀን ቆስማኝ እስኪ ምን እንኳን ደህና መጣን የሚባለው እኮ ተነጋገረን እኮ ምንድነው የሚመላለሰው እዚህ? ምን የቀበረው ነገር አለው እዚህ? ምንም የቀበርኩት ነገር የለም። አሁን እኮ ሲጀምር እኮ እንትን ነው ፈስ ያለበት ዝላ አይችልም ነው ገና ለገና ስታይ ነው እንደዚህ የሚያደርግ። በቃ እኔ ስለማትመቸኝ ነው። ለምን በቃ የምትሄድበት መንገድ ስለማይመቸኝ ትክክለኛ ስለሆንኩ ነው። ምንም የምሄድበት መንገድ ስለማትወደ ሳይሆን ትክክለኛው ማን ነኝ? አንተ ዝም ብለህ ስለምትሽለኮለክ ነው እንጂ ምንም ሽለኮለኮ ነገር የለም። ምንም ሽለኮለኮ ነገር ካሜራ እያስከተልክ አንዴ ምን እያልክ የምትመላለሱ እዚህ? አሁን ቆይ ምን አድርግ ነው የምትለኝ? ምንድነው ችግር? አንተ እንድጠይቅ እንጂ እኔማ እኮ የመጣሁበት ነገር እኮ አለ። ሰላማዊ በሆነ እኮ ባለፈውም ደግሞ የመጣው ሰዓት ላይ ጥያቄ ነው በስትክክል ነው የጠየቅኩ እኮ መለስኩልህ እኮ አወራን ጨረስን አይደል? ምን ቀረ አሁን? እኮ አሁንም እኮ የመጣሁበት ነገር አለ። ደግሞ አንተንም ደግሞ ፈልጌ ነበር። ባትኖርም አስጠራህ ነበር። ኢቭን አንተንም ፈልጌ ነው የመጣሁት። በቃ እንትን ምንም የዘላን ቤት ሆነ ማለት ነው የቤት አንቺ ነሽ ደግሞ ለዚህ ሁሉ ነገር እያደረግሽ ያለሽ። አዳምጠው። ምን አረገህ? ምን ያደርግ ከዚህ በላይ ያደረገህ ነገር አለ? ምንም አላደረገ። ምን አደረግኩ? አውራን ተነጋገረን፣ ጠየቅን። ባለፈው አሁን አልሆነም ነው ከሆነ ደግሞ የሆነውን ነገር መንገዱን ማየት ጥሩ ቀጥይበት። አሁንም ቢሆን ምንም ግራ የሚያጋባ ነገር አሁንም የመጣሁበት ነገር አለ። እንደዚሁም ደግሞ ደስ የሚል ነገርም አለ። ምናልባት ለአንተ ሊያስደስት ይችል አይችል አላውቅም። ለአንተ በደንብ የሚያስደብር ነገር ነው። እኔ የሆነ ነገር ይዤ ስለመጣሁ ነው አሁንም አመጣጤ። ሲቀጥል ደግሞ ብዙ የነገርከኝ ነገራቶች አሉ። ብዙ የምትሄድባቸው ነገራቶች ሙሉ ውሸት ናቸው አይደል? እየዋሸህ ነበር። ሙሉ ነገር እየዋሸህ ነበር። ለነገር ብቻ ሳይሆን ላሳይህም ነው ጭምር ነው የመጣሁት እና ምንም ጊዜ ቢሆን ነው የምልህ። ምናልባት እውነት ልትደበቅ ትችላለች፣ ግን እዚህ እንደዛው ልቆይ አትችልም። የሆነ ጊዜ ላይ እውነት መውጣቱ አይቀርም እና አሁንም ቢሆን የምችለውን ነገር አድርጌ አንድ ነገራቶችን አስተካክያለሁ እና እንድትነግረኝ የምፈልጋቸው ነገራቶች አሉ። ስለ ልጆቹ አሁንም ቢሆን ግልጽ እንድታደርግልኝ የምፈልጋቸው ጥያቄዎች አሉ እኮ። ጨረስኩ። ባለፈው ብዙም ባታደርግልኝ ጥሩ ነው። ባላደርግም ጥሩ ነው። ባለፈው ብዙ ነገር አወራን። ማወቅ የምትፈልገውን ነገር ማን እንደላከክ ባላቅም አወራን አይደለ? ብዙ ነገር ነገርኩ። ማውራት ያለብን ነገር አወራን። ከእሷ ጋርም እሷ ባለችበትም ይሄው አወራን። ዛሬም ያለች ሰው ነች። ከዚህ ውጭ ምንም ማውራው ሌላ ነገር የለኝም። ምን ፈልገህ ነው ግን? ማለት ያ ሁሉ ነገር እያደረግኩ ነበር። ምን ማለት ነው? ምን ፈልገህ ነበር? አሁን ከጀርባ ምን እንዳደረግኩ ካወቅ ምን እንደምፈልግ እንዴት ይጠፋል? ምን እንዳደረግኩ ካወቅ ምን እንደምፈልግ እንዴት ይጠፋል? እኔ አሁን የሶያቶቹ ልጆች ናቸው። የት እንዳሉ አታውቅም። ምን አውቃለሁ? ይሄው ጠይቂው አንቺ አይደለሽ እንዴ? ይግባት። ምን ፈልገህ ነው እንደዚህ ያደረግከው እያለኝ አለ እንዴ? ምን ማለት ነው እኮ? ምን እንዳደረግኩ ካወቀ ምን እንደምፈልግ እንዴት ይጠፋዋል? ግልጽ አይደለም አማርኛው። ላብራራልሽ። ይገባሻል። አንድ ቀን ይገባሻል። ችግር የለም። ያው ምን አለ መሰለኝ አሁን ካንተ ጋር አሁን ሰጠጋ ውስጥ ልገባም አይደለም አመጣጤ። እኔ ዛሬ ደስ በሚል ሁኔታ እና ደስ በሚል ነገር ነው የተገናኘሁት እና እስቲ ያለውን ነገር ደግሞ እስቲ ነባ አስገባልኝና ልጆቹን ሞር ደግሞ እስቲ አንድ እንግዳ አለኝ እነሱን ላስገባና ደግሞ ከነሱ ጋር ያለው ነገር በደንብ እስቲ እናወራለን። ቆይ እያቸው ልምጣ። ኑ ግቡ። ትንሽ እዚህ ጋር ደህና ነሽ እማ? ደህና ነሽ እማ?
ና ውጭ ና ቁጭ በል ልጆች አላችሁ? ልጆቼ አረጋ ይበሉና አሁን ስለዚህ ተፈለገ ነገር አለ ያልሞቱ ልጆች ሞቱ አልክ አይደለ? አውራ እንጂ ምንድን ነው ማለት በምን አስቀይሜ ነው? እስኪ ንገረኝ። ልጆችን እንደዚህ ያደረግብኝ ሳይሞቱ የገደልክብኝ እኔ የሚያሰቃየኝ ምን አድርጌ ነው? ምን ፈልገህ ነው? የፈለኩት ማወቅ ፈለግሽ? ምን ፈልገህ ነው? እኔም ማወቅ እፈልጋለሁ። እስኪ ምንድን ነው እንደዚህ ያነሳሳ? ልጆች እንደዚህ ከልጆቼ እነሱ ጋር እንዳይደርሱ አድርገህ እናትየው ጋር እንዳይደርሱ ያደረክበት ምክንያት እንደዚሁም ደግሞ እነሱ ባልሰሩት ወንጀል እስር ቤት አስገብተሃቸው እያንከራተትክ የነበረው ምን ፈልገህ ነው? አውራ ልጆችን አግታቸው ችግር የለውም። አንተምሽ ችግር የለውም። እስቲ አይ ላንተም ቀን አለ አይደለም። ምክንያት አንተ ግን ምን አድርገህ ላንተም ቀን አለ። ምን ፍጠሩ ብላቸው ነው? ንገረኝ እስኪ። አውራን ባውራን ነገር ማናስ ረፊ እጅሽ እንዳታንሽብኝ ረፊብኝ። በቃ ቸኳዳቸው የበላቸው አውቀህ ቀብር ያለው ብለህ ንገረኝ። ሴት ነች ብለህ ነው ታዲያ? ከማንም መገረኛ የወለድሽ ልጆች እና ይህን ንብረት እንዲወስዱ ነው? የኔስ ልጅ የኔስ ልጅ ከየትም ያመጣሻቸው ልጆች እንዲወስዱ ለውርሱ ብዬ ነው እንደዚህ ቆይ ማዘሪ ረጋ በሉ ቁጭ በሉ። ጠይቀኝ አልሰጥህም። ልጆችን ከምታንገላታብኝ ይሰጥ ነበር። በክብር ነው ያቆየኋቸው። እሱ ነፍሰ በላ ነው። በክብር እንደዚህ ይበቃል። እስካሁን ያሰቃያል። ካሁን በኋላ ግን ምንም አንሰማመሽ። አትፎክሩ ብዙ። አዎ ምን ታመጣለህ? ብዙም አትፎክሩ። ምን ታመጣለህ? ለእናቴ ብዬ ነው። ሰማለህ? ምን ታመጣለህ? ካሁን በኋላ ለንብረት ብለህ ብትጠይቀኝ እኮ ለቅልህ ነበር ንብረቱ። ቆይ አሁን አንዴ ረጋ በሉና እኔ አሁን ያንን ነገር ካሜራም ስላለ ያንን ነገር ለማስረጃም ስለምፈልገው ምንድን ነው ፍላጎቱ? እህት ነች። የእህት ልጆች ናቸው። ቀበርኩ ብለህ ልጆቼን ደግሞ ልጆቼ ናቸው ትላለህ። ልጅን ሳልን የሰማኝ ነው። እሺ እኮ ተናገርኩ። እሺ ምን ብለህ ምንድን ነው ችግር የነበረው? የምን ንብረት ነው? ንብረትንስ ቢሆን ጠይቃቸው እምቢ ብለው ሆኖ ሁለት ያላቸው ልጆች እስር ቤት ውስጥ ቦርሳቸው ስር ወንጀለኛ ነገር ወይም ደግሞ እነሱን ሊያሳስራቸው የሚችላቸውን ነገር ከተህባቸው ወንጀለኛ እንዲሆኑ አድርገህ እዛ ስርም ደግሞ ከማንም ጋር እንዳይገናኙ አድርገህ የእናታቸውንም ስልክ ቀይረህባቸው እያንዳንዱ ያደረካቸው ነገር ሙሉ እናውቃለን።
በዛ ላይ ደግሞ እየሰራራቸው እናታችሁ እንደዚህ ያደርግባችኋል። ትመጡና ምናምን ያልክ ምንድነው? ምን ፈልገህ? ረፊ ተጫወትክብን እኮ ተጫወትክብን። ረፊ በቃ ካሁን በኋላ ማን ያየልህ እኮ ረፊ ነው ያልኩሽ። ምንድነው ተስፈራራው? እኮ ተናገርኩ እኮ አሁን ተናገርኩ እኮ ይሄው ታውቃለህ አይደል? ሁሉም ነገር አውቃለሁ እኮ። ታዲያ ምንድነው እኮ ነገርኩ እኮ። ለውርሱ ብዬ ነው እንደዚህ ያደረኩት። የኔ ልጅ እንድትወርስ እንደዚህ ያደረኩት። እውነቱን ማወቅ ከፈለክ ይሄው ሰው አይደለም ሴጣን። እስካሁንም ዝም ያለት ለእናቴ ብዬ ነው። ዝም በይ አትፎክሪ። አሁንም ምንም አታመጣም ከአሁን በኋላ ምንም አታመጣም። ተስፈራራ አይደለም በጥሞና ብትጠይቀኝ ማለት ነው። ምን ታመጣለህ? ስጪኝ ንብረቱን ፈልጌ ነው ብትል ድርጅቱን ልለቅልህ ነበር። አይደለም ታውቂዋለሽ እጄ ድረስ ረጅም እንደሆነ አይደል? አሁን ምረፍ በቃ ምን እንዳይመጣ ምን ነው እያስፈራራን ያለው? እነኛ ቆሻሾች ጓደኞችና አንተ ምን ታመጣለህ? በቃ እሱን ደግሞ ነው ያለው ችግር ከሆነ ታውቃለህ። እሱ የራሱ ይሄ ነው ወንድም አለም ያለው። እሺ አስረዳኝ። አሁን እንደው ምንም አታመጣም። አስረዳው። ምን እኔ ልጅ አለችኝ ወዳት ልጅ። እሺ ገደል ግባ። የኔ እሺ ቆይ ማዘር ምንድን ነው? አንቺ ለልጆችሽ ብቻ ነው የምታስቢ። ለዛ ነው የኔ አሳስብሽ። እሺ እሺ ይርፋል ለምንጭ ለምንድን ነው የማታስወጡልን? ቆይ በቃ እንዴ እስካሁን ተጫወትክብን፣ አመታት ሙሉ ተጫወትክብን። አትወጣልንም እንዴ? ቆይ ለምንድን ነው የማታስወጡልን? ውጣልን በቃ። አመታት ሙሉ አሰቃየን። አይበቃም እንዴ? እማ ለአንቺ ብለን በጣም ተጫወተብን እኮ ይሄ ውሻ። ጫጩት መሆኔን አሳይሃለሁ። እስካሁንም እናቴን በእጄ ላስገባ ብዬ ነው። አይበቃም? እስከዛሬ ተጫወትክባቸው በልጆች አሁን ደግሞ ትዝናናለህ፣ ትዝታለህ። እኔ ነኝ እያንዳንዱ ላንተ የምታስበው። ምንም በማንነገር ጣጣ ባንድ መቆጫ አሉ። ብዙም ባትንጣጣ ቆርነሽ ሰው ባትፈራ አስገደና ትፈራ ሰው ነው እንዴ ተጫወተብን። አሁን ናና እሺ ቆይ ከዚህ በኋላ ደግሞ እናታችንን በእጃችን አስገብተናል። ምንም አታመጣም። መርገምት ልጆች እሱ ላይ ነው ጠብታለን። ምንድነው አሁን እስካሁን ድረስ አንድ ሰው የእህቶቹ ልጆች ላይ በዚህ ልክ ይጨክን ይቻለበት ነገር እንተ ሰርተኝ ብቻ ነው የምፈልገው። ማለት ምንም አይጠቅመኝም፣ ግን ሰው በዚህ ልክ አረመን እንዲሆን ይችላል። ለብርብር ስግብግብ ይገድለኛል እኮ ልጆች ናቸው እያለ አንተ ትገድለኛለህ ልጆች ናቸው እያልክ። እኔ እኮ አምኜ ነበር ወንድሜ፣ አምኜ ነበር። ታውቂዋለሽ ያን አባቴ ምን አደረገ ደግሞ አባቴ? አፈርድሜ በልቼ አብሬው የሞተውን እየሰማሽኝ ነው? አፈርድሜ በልቼ ከሱ ጋር ስንት መከራ አይቼ ያን ሁሉ ሀብት ያፈራሁት እኔ ነኝ ከሱ ጋር። እሱ ግን ያወረሰው ላንቺ ነው። ገባሽ? እሺ አንቺ ደግሞ ሰሜኝ እና ጠይቃ ከለከለችክ ከለከለች ሆይ አንቺ ምን አረግ ታደል መሰራሽን ታበላ። ዝም በል አንተ ዝም በል። አሁን ማታ አታስፈራራ። እሺ እስቲ እኔ ጋር ምን አነጋገረኝ? ካንቺ ጋር ማውራው ነው እየሰማኝ ነው። እሺ ነገር አባቴ ከሱ ጋር ብዙ ፈተና አይቼ ነው ስንት መከራ አይቼ ነው ከሱ ጋር ይሄን ሀብት ያፈራው። እሱም ምን አላነሳም ስለሱ ለሷ ነው ያወራው። አብሬው ይሄን ገንዘብ እንዲያካብት ያደረኩት እኔ ነኝ። ይሄን ሁሉ ገንዘብ እንዲያፈራ ያደረኩት እኔ ነኝ። የደፋው አንተ ነህ። አታስብልልኝ። ለምንድን ነው ደረትህን የምነፋው? ጀግንነት መሰለህ እንዴ? እባብ ልቡን አይተዋሉ። አባም የነሳክ ለዛ ነው። ነሳኝ አይደል? አዎ ነሳ። እና ያለን እሱ ምን ታመጣለህ? እዚህ መቃብር እዚህ ጉድጓድ ይገባታል ነው እንጂ አንተን ፖሊስ እሺ ምንድነው? በቃ ነገርኩህ። አሁን እሺ አይወድ ተናገርኩ። ወንድም ማለት እየሰማኝ ነው። ማውራት አንችልም። እኔ እናንተ ወጥተን ቆይ እኔ አሁን አንተ ወሬ እኮ ምንም ይጠቅመኝ አይደለም፣ ግን ደግሞ ማን ያንደረገ ይበሉ። እኔ ግን እስቲ ሪዝን ነሽ ንገረኝ እስቲ አሳማኝ ነገር ቢያንስ ካለሽ እስቲ ምን? እሺ ብዙ ፈተና አይቼ አብሬው ያፈራሁት ንብረት ነው። እሺ እሱ ግን ምን አደረገ? ለኔ ሳይሆን አብሬው መከራ ሳይሆን ለሷ ነው ያወረሳት። እሷ ደግሞ ምን ልታደርግ መሰለህ? ከየትም ከማንም የወለደቻቸው ልጆች አሉ እነዚህ አባታቸው ራሱ ማይታወቅ በቃ አሁን ነው ትርፎሬን ተወራራለ። በቃ አሁን ትርፎሬን ተወራራለ። ስለዚህ የነገርኩህ ነው። አይ አዳምጥ። ለነሱ ስማኝ፣ እሱ ለሷ አወረሳት፣ እሷ ደግሞ ለልጆቿ ልታወርሳቸው። ይሄን ታዲያ ቁሜ ነው ሙቼ ነው ቁጭ ብዬ የማየውን ነገር? ቆይ አንተ
ንብረትነቱን ጠይቀህ እምቢ ወይም ደግሞ የሚደርሰኝን አድርሱኝ ብለህ ወይም ጠይቀሃቸው እምቢ ብለዋል። ልጆቹን ሞቱ ብለህ አንድ እናትን በቁም ያልሞቱ ልጆችን በቁም እንዲሞቱ ብለህ ለቅሶ አስቀመጥክ። ሁለተኛ ደግሞ ምንም በማያውቁት ቦርሳቸው ስር ከተባቸው እንዲታሰሩ አደረክ። ከናቶቻቸው ጋር እንደዚሁም ደግሞ አላደረክም? አድርገሃል። ሲቀጥል እንዳይገናኝ ያደረከው እኔ ልንገርህ ላሰብኩት ዓላማ ማለት ነው አደርጋለሁ ላልኩት ነገር እስከ ህይወት መስዋዕትነት እምከፍል ሰው ነኝ። በጣም አሪፍ እዚህ ድረስ ተጓዝኩኝ እስከ ህይወት መስዋዕትነት። ስማ አዳምጠኝ። አንተም የማየው መዘዝ ውስጥ በራስህ ላይ ሌላ ነገር ነው እየተጠቀምክ ያለው። ልቀቀኝ። ምንድን ነው? ምን ያማታል? አሁንም ቢሆን እንተረጋጋ ፈልጋለሁ። በስተክል አዋርድ ያለበዛ አሁን ቢሩበት ማለት ድጋሚ እኮ ዝም ብለህ የምትሰነዘረው ምንድን ነው? አሁንም ደግመሃል። በሰላም ተወረቀ በስተክል አዋርድ። አሁን ሲቀጥል እያንዳንዱ ላደረካቸው ነገራቶች እያንዳንዱ ለፈጸምካቸው ነገራቶች ትከፍላለህ፣ ዋጋ ትከፍላለህ። እንደዚሁም ደግሞ እነሱ ያደረካቸው እያንዳንዱ ነገራቶችን እስር ቤት እዛ ሳስወርድ ስትገባ በደንብ ተወራለህ። እስር ቤት በደንብ ምንድን ነው እስር ቤት እንነጋገር። ምንድን ነው የሚለው? የምን እስር ቤት ነው? ሊያጫውት እሺ በገንዘብ እንዲሆን ተፈጥሯል። በገንዘብ እንዲሆን እንነጋገር። ሰው በላችሁ ደህና ነን ስትላላችሁ ደህና ልጅና እህቴ እያለ እኮ ገደለኝ። ልጆችን ልጆች እንኳን በህይወት ኖራችሁ እኔ ግራ ገብቶኛል። እንኳን በህይወት ኖራችሁ እግዚአብሔር እንኳን ከእናንተ ከሆነልኝና አይዟችሁ፣ እንኳን በኋላ አይዟችሁ፣ አይዟችሁ ልጄ ያው እናንተም ደግሞ አማዘር እንደማያውቁት ነገራቶችን በዚህ ነገራቸውና ያለውን ነገር የተፈጠረውን ነገር ማንዳል ያው እነሱም ከዚህ በኋላ ለመጠንቀቅም እንዲረዳችሁ ምንድን የተፈጠረው የሚሆን የነገራችሁና አንዳንድ ነገራቶችን እነሱም ንገሯቸውና ያለው ነገር ጥንቃቄ ይሆናል ማለት ነው። እናታችንን እገልባቸዋለሁ ነገር አስፈራርቶ ያው ከእሷ እንዲሸሽ ነው ያደረገኝ። ያው እሷ እንደሚገላት እንደሚላት እኛ ደግሞ እሱን ነገር ስለማንፈልግ ያው ወደ ክፍለ ሀገር ሄዱ ምናምን ነገር ብሎ ልብስ ምናምን አዘጋጀልንና እሱ ነው ልብስ የሚያዘጋጀልን ከዚህ እንድንይዛል ፈቀደልን። ከዛ ያው ምንም በማናውቀው ያው ፍተሻ ሲደረግ መንገድ ላይ ተሰቃዩ። ከሱ ኋላ ያሉ ሰዎች አሰቃዩ። እሱ እኮ ሰው አይደለም። ቀበርኳቸው አለኝ ልጄ። ሀገር ቤት ላኳቸው አለኝ መጀመሪያ። ከዛም በኋላ ከሄዳችሁ በኋላ በማግስቱ ደግሞ ስልክ ተደወለልኝ አለ ልጆቹ እኮ በመኪና አደጋ ሞቱብሽ ልጆችሽ አለኝ። እሺ አስከሬናቸውንም እስኪ ያሉበትን አጥንታቸውን ቢሆን ተለቅሞ ልጆችን
እኔ ቀብሬያቸዋለሁ። እኔን አታምኙኝም ወይ አለ። ወስጄ ቀብሬያቸዋለሁ ክፍለ ሀገር አለኝ። እዛ ያሉት ደግሞ ሲሰሙ ለቅሶን የእናንተ ሞት ሲሰሙ እኔ ጋር መጡ። እንደገና እነሱንም ውሻ ያረጋቸው። ለምንድን ነው እንደዚህ የምታረጋቸው ስን ዝም በይ አንቺ የምታውቂው ነገር የለሽም። ሰምተዋል፣ ቀብረናል፣ አብረን ሆነን እንዴት መጡ እዚህ አለኝ። እኔ ለቅሶ ሊደርሱ ነው አለ። ምንድን ነው የማይመጡት? 2 ልጆችን ገድዬ 2 ልጆችን ሙተውብኝ እኔ ያልቀበርኳቸው አንተ ነው የቀበርካቸው። አንተም ነኝ እና እህቴ ብለሃል አልከኝ። ይህን ነገር ፈጠርክ ሙተዋል አልከኝ። አመንኩ፣ እድር በላሁባችሁ፣ አለቀሱ፣ ተንከባለልኩ። ልጆቼ እናውቃለንም እንዳሰቃየሽ፣ ግን ይሄ ሁሉ ውሸት ነው። ይሄ ሁሉ መርገምት እኮ ነው። ክፍለ ሀገር ላኳቸው ያለው ውሸት ነው። ክፍለ ሀገርም አላከንም። ቢልካችሁማ ዘመድ ተው ነበረ። የሌለ ሰው ስም ጠርቶ ዘመዳችን ነው እሱ ነው ደውሎ የነገረኝ አለ። ደግሞ በኋላ ይሄው እየዘነጋሁት አይደለ? እሱ ነው ደውሎ የነገረኝ። ምንም በማናውቀው ነገር ኧረ ተው፣ ኧረ እኔ ይሄን ሰው እያላቅም ዘመዳችንን አይደለም ባከን፣ ዝም በይ ስተሽ ይሆናል ይለኛል። አንቺ እኮ ስተሻል እኮ በቃ ዋጋም የለሽ ይለኛል። ለመጣልሽ ሁሉ ሰው ታምኛለሽ፣ ለመጣ ሁሉ ትነግሪያለሽ፣ አልቀበርኩም እያልሽ እኔ ታዲያ ዋሻለሁ እንዴ ይለኛል። ይሄ ምናምን ቲያም አያታችሁም እኮ ንብረቱን እኮ በሱ ስም ያላደረገው እሱን ሊገለው ገንዘቡን ከስሩ እያካበተበት ስለሆነ ነው። ይህን ሚስጥር ስለሚያውቅ ለልጅ አይሰጣትም። እኔ በቁመናዬ ወሰደብኝ ይበቃዋል ብሎ ነው ለኔ ስሙን በኔ አድርጎ ንዛዜውንም በኔ አድርጎ የሞተው። ያ ነው አሁን እንደዚህ ጅብ ያደረገው። እኔ ልጆቼ ከምትንገላቱብኝ ከምትሰቃዩብኝ ንብረትሽን ለቀሽ ውጪ ቢለኝ እናንተን እጃችሁን ይዤ ወጥቼ ሰርታችሁ እንኖር ነበረ። ይሄ መናጢ ነው እኮ የገንዘብ ደም ያሰከረው ነው። እናውቃለን። አንቺ ለኛ ብዙ መስዋዕት ትከፊልናል። የገንዘብ ደም ያሰከረው ነው። እኔ ይሄ ወንድም አይደለም በቃኝ። ስሙን ራሱ ሰርዛለሁ። በገዛች ሁሉንም ነገር አጠፋው። አረመኔ ነው። ካሁን በኋላ ራሳችሁን ጠብቁ። በምንም ነገር ሰውን አትመኑ። እኔም ከናንተ ውጭ ተለይቼ አልወጣም። ልጆቼ ተሰቃይታችሁብኛል። ልጆቼ ተቸግራችሁብኛል። ልጆቼ እኔም እዚህ እስር ቤት በሉት። እኔም እኮ እስር ቤት በሉት እኮ አልወጣም እኮ ከሰው ጋር ቡና አልጠጣ፣ በሰው ቤት ጎረቤት አልሄድ። ምን ሰሪ ነው? ምን ታወሪ ነው? አልቀበርኩም ልትይ ነው? አልቀበርኳቸውም ልታያቸው ነው? ምን ታመጫለሽ እያለ ከእውነቱ ይወጣበታል። ውሻ ያረገኛል። እኔም አልገባኝ። ወንድሜ ነው ብዬ አምኜዋለሁ። እኔም ቀመልኩት። ግን እግዚአብሔር ይመስገን እነዚህ ጋዜጠኞች እግዚአብሔር ይስጣቸው። ይኸው ፈልገው አስፈልገው እናንተን ተደብቄ ነው ይችንም የእነሱን አድራሻ ሰው ሰጥቶኝ ለእነሱ ደውዬ ነገርኳቸው ተደብቄ። እኔማ መሆኔን ቢያቅ የሁሉ ነገር ሳይፈጠር እኔን የሚገለኝ ነበር። ወይ ሽንት ቤት ከቶኝ እንደናንተ ቀበርኳት ይል ነበር። እንትን ሳለን ይላልማ። እኛም እስካሁን የተቀመጥነው ለአንቺ ህይወት ብለን ነው። እንደዛ ሲያሰቃየን እናቴ እንኳን ተገናኘን በህይወት እንኳን ተገናኘን ልጆቼ እንኳን ተገናኘን። ይህ አረመኔ ነው። ፈጣሪ እሱ የሚልከውን ነገር ይላክበት። ተጫወተብን ምንም በማናውቀው ነገር አደንዛዥ ይዘዋል ተብለን የሱ ምኖች እንደሆነ አላውቅም። ደብድበውን ሳይጨርሱ ደግሞ ጠቁሞ አስያዙን። የእስር ቤት ውስጥ ምንም ጠያቂ የለን፣ የምናውቀው ሰው የለን። ማን ጠይቃችሁ? የኔን ንብረት ሊወርስ እሱ እያንጃበበ እንዳሞራ ልጆች እዛ እስር ቤት ተንከራታችሁ ምን ያፈር በልታችኋል። አፈር ልብላ እያልኩኝ ይህን አልበላ። ከዛም ከወጣን በኋላ አንቺን እንዳናገኝሽ ዘመዶቻችንን እንዳናገኝ፣ ምክንያቱም እነሱን ካገኘን አንቺን እገላታለሁ ብሎ ስላለን ለሱ እኮ ሞት ብቻ አይደለም የሚገባው። እንማከርና የሚሆነው ሁሉ ነገር ይሆናል።
እንኳን በህይወት ኖራችሁልኝ እናንተን የምፈልገው እግዚአብሔር እኔም ሳልሞት እኔንም ሳይገለኝ እንኳን አይን ላይ አገናኘን። እነዚህም ጋዜጠኞች እግዚአብሔር ይስጣቸው፣ እነዚህ የህግ አካሎችንም እግዚአብሔር ይስጣቸው። እነሱን አመስግኑልኝ። አሁን ግን እግዚአብሔር ይመስገን የሚሆነውን ሁሉ ነገር ህግ ይዞታል። ነገሩን ህግ ይፈርደናል። ፍትህ አለማ። እግዚአብሔር ግን እንኳን ያገናኘን፣ እንኳን በህይወት ተገናኘን። ልጆች እንኳን አገኛችሁ። የጎዳና ተዳዳሪ ሆናችሁብኝ። እንኳን እኛም በሰላም አገኘንሽ እናቴ። እኔ እኮ ቤት ውስጥ እኮ እስረኛ ነኝ። እኔም የቁም እስረኛ ያው ሙቻለሁ። አልተቀበርኩም እንጂ እኮ ሙቻለሁ። እናውቃለን እንደዛ እንደሆንሽ ሙቻለሁ። ግን ቢያንስ በአካል እናገኝሻለን ብለን የታገስነው እንደታገስነው ማገኘንሽ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እነዚህንም ልጆች አመስግኑልኝ፣ አመስግኑልኝ። እናመሰግናለን በጣም። ምንም አይደለም። እኛ ምን አደረግናችሁ? ባይሆን እናንተ ባኖሩ ማን አይናችንን አናይም ነበር። እናታችን መከራ በልታ ያሳደገችን እናታችን እንደዛ አናይም ነበር። እውነት ነው። እንደ ሴትም እንደ ወንድም ሆና ያሳደገችን እናታችን የሚቆጨው ይሄ ነው። እሱ የሚያንገበገበው እኮ ይሄ ነው። ልጆችሽ አባቴን ገንዘብ ይወርሳሉ አለ። አባትየውም አያቴን አባታችሁ አያታችሁም ይሄን ነገር ያደረገው ችግሩን ስለሚያውቅ ነው። እውነት ነው። ሰው በላ መሆኑን ስለሚያውቅ ነው። ገንዘብ እንደማይጠቅመው ስለሚያውቅ ነው። ከሱ ያካበተው ከሱ የወሰደው በቁመናው ይበቃዋል ብሎ ነው ይሄን ድርጊት ያደረገው። አባቴ ልክ ነሽ። እሱ ሰው በላ ነው። እሱ ከኛ ነው ወልዳለች ይበላሉ። ባልወልድ እኮ እኔን ገሎ እንዳለ ሊወርስ ነበር ማለት ነው። እኔ ግን ተመስገን እንኳን ዘር ሰጠኝ፣ እንኳን እናንተ ፈቀድኩኝ። እኔ እኮ ብከለኪው እሺ ነው እንጂ የምትይው ልጁን ብትሆን እንደ እህታችን ነች። አንድ ቀን ፊትሽን አንተ ከስከሰሽበት ታውቂያለሽ? ታውቃለህ? አላውቅም። እኔ ወንድ ልጅ አትመስለኝ፣ ራሴ ልጅ ነው የምትመስለኝ። ግን እሱ ግን ገና ለገና ልጅ ምን ታረጋለኝ እንዴ? እጅ ረጅም ነው ብሎ የለም እንዴ? እጁ ረጅም ከሆነ ለአንድ ልጅ መሆን ያቅተዋል እንዴ? እስካሁን ነው። ካሁን በኋላ ግን የሱ እጅ ረጅም አይሆንም። ማውቀቷል አቆጣጣለ ነው ምስቲ ሰዎች ወስጃለሁ። ያናሉ ለሰራው ነገራቶች በሙሉ ወንጀሉ የሚቀጣበት ነው የሚሆነው። አዎ ያናሉ በደንብ ነው ዋጋ ማስከፈለው። አሁንማ ዋጋ አስከፈለልኝ በደንብ ዋጋ እግዚአብሔር ይስጥልኝ። እንኳን ልጆችን አይን ባይን አስተያየኝ። አሁንም ደግሞ የሱ መጨረሻውን ደግሞ ከእግዚአብሔር ጋራ ከያውንማ እኛም ከጎነነን አለ ከጎነነን ልጆችም አሉ እስከ መጨረሻው ከጎነነን እስከ መጨረሻው ፍርዱን እፋረደዋለሁ። እውነት ነው። ይሄ ቆሻሻ እግዚአብሔር ሲሆን ሰው ሳይሆን እግዚአብሔር ይፍረድበት። ሌላ ምንም ማለት ነው። አይዞሽማ ብቻ እናንተ ጥንቃቄ አድርጉ። ለያናንድ ነገራት ምንም አይመጣም ከሆነ አይ መጠንቀቅ ይችላል። ያው ለገንዘብ ብሎ እንደዚህ የሚያደርግ ከሆነ እኔ እስካሁንም አልነቀሁም። አምኜው ነበረ አልነቀሁም። ወንድሜ ብዬ አምኜው ስለነበር ነው። አሁን ግን እርሜ ለእናንተ ነቅቻለሁ። አሁን ህግም አውቆልኛል። ደግሞ ሌላም በሚያውቀው ለህግም ሆነ ለጎረቤትም ሆነ ለዘመድ አዝማድም ሆነ ሚስጥሩን አውርቼ አሳውቃለሁ። ነገ ዛሬ አንልም ማሱን እናስይዘዋለን። ጫፌ ምክንያቱም ከጎኑ ተኋላ ብዙ ሰዎች አሉ። ግዴ አያሳስብሽ። አንድ ነገር የቀሚሴን ጫፍ እንኳን አንድ ነገር ድንጋይ እንኳን ቢነካኝ ያለሱ ጥላት የለኝም። ይሄንን ሁሉ ለህግ አሳውቄ እንዲፈርም አስደርገዋለሁ። ተሰራውም ስራ እንዳለ ወንጀል ብዙ አመት ስለሚፈረድበት እኛም በህግ እንዲጠይቅ እናደርጋለን። ግን ለተሻለ ነገር ደግሞ ያው ሰው ለብሩሎ እንደዚህ የሚሆን ከሆነ በዙሪያ ሰዎችም እንደዚህ አይነት ሰዎች ስለማጠፉ ብዙ አሉት እኛን ያሰቃዩ እኛን እንደምንባ ያስለቀሱ ብዙ አሉ። አሁን በኋላ አታለቅሱም፣ አይዟችሁ እነሱ ያለቅሳሉ በተራቸው። ከጎናቸው ሆናለሁ። እናንተም ደግሞ በምችለው አቅም ይሄ የጻሊ ስራ ላለመስራት መሞከር፣ ጥንቃቄ የተሞላበት ነገር ቢያንስ ማማናቸው የሚሉትን ነገሮች ቢያንስ እስከንለይ ድረስ ከነሱ አቅርብ ምናምን ደግሞ የሚያስቸግሩት እነማን ናቸው? ከማን ጋር ነው ተባብሮ ማስተሳሰብ ነበረው? ሁሉንም ገዝቶ ነው ያስቀመጠው። መተንፈሻ ነው ያሳጣን እኛን። አያሳስባችሁ፣ አይዟችሁ። ሁሉም የሚችለውን ያህል ሞክራለሁ። እናንተም ደግሞ በደንብ ደግሞ ጥንቃቄ ለማድረግ ሞክሩ። እንግዲህ በቀጣዩ ነው በድጋሚ የምንገናኝ ነው የሚሆነው። እናንተ እስከዛ እንግዲህ ከረጅም ጊዜ በኋላ የተገናኛችሁት ትንሽ ታይም ወሰዱና ከራሳችሁ ጋር መሆኑ በደንብ ማውሩበት። እኔም ደግሞ እስቲ የምችለውን የእሱንም ደግሞ ፍትህ ለማግኘት ወይም እናንተ የሰራውን ነገር እያንዳንዱን ነገር በጥፍ ለማስከፈል እሞክራለሁ። በቀጣይ ደግሞ በሰፊው ደግሞ በደንብ ደግሞ እንገናኛለን።
ያው ዛሬ እናንተም ታይም ወሰዱና በደንብ ተጨዋወቱ። ያው ረጅም ጊዜ በኋላ ተገናኛችሁ እናንተ እንዳልኳችሁ ደግሞ ጥንቃቄ አይለያችሁ። እኔ ደግሞ እሱን በሚያለበትን ሁኔታ ከዳር መድረስ ስላለብኝ ልውጣና ያው ዛሬ ነገ ሳለ አሁን ወደ ህግ ወስዷለሁ። ኬዙ እንዲከፈት አደርጋለሁ። ያን ነገር ያደረጋችሁ እናንተ የሚያስተራችሁበትን ወንጀል እንዲቀጣ እንዳደረገና ያን ነገር ብቻ ሙሉ መረጃ ተሰብስበን ነው ጠበቃ ማንን አቃችሁ ስላለው በህጉ መሰረት እንዲቀጣ እናደርጋለን። ከዛ በኋላ ግን እናንተ ጥንቃቄ እንድታደርጉ ፈልጋለሁ። ማን አጠገቡ አለ ከማን ጋር ነው ያለው ምናምን የሚለው ነገር በደንብ አጣርቼ ከሱ ጋር የሚሰሩት ሰዎች ስታይዘው እስካልገቡ ድረስ ጥንቃቄ አይለያችሁ። እኔም እዚህ ማቃቸውን ሰዎች እዚህ ትንሽ ከለላ እንዲያደርጉላችሁ ለማድረግ ሞክራለሁ። ብቻ በቀጣይ ደግሞ በደንብ እንገናኛለን፣ በሰፊው እንገናኛለን። አሁን ታይም መስጣችሁ በጣም ጥሩ ተመልካቾቻችን፣ እንግዲህ በቤተሰቡ መገናኘት ደስተኛ እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ከብዙ ጊዜ በኋላ ነው የተገናኙት። ብዙ ቻሌንጅ አሳልፈው ነው ለዚህ ደረጃ የበቁት። እስቲ ወጥቼ ደግሞ እንዳልኳችሁ ፍትህ ለማስገኘት እሞክራለሁ። ዛሬ የነበረን ፕሮግራም ይሄን መሰረት ቻናላችንን ዲስኮናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ይሁኑ። እኛ እንውጣላችሁ። እሺ ደህና ዋሉ። እሺ